ማህተም አንጠልጥሎ በዚህ ሰዓት ጫት መንደር የሚገኝ ሰው ክርስቲያን አይደል። እየሞቱ በደም ላይ እየቀለደ ኃጢአት የሚሰራ የሚሰርቅ የሚያጭበረብር ኦርቶዶክስ ማህተም አድርጎ ወይ ማህተማችሁ ነው። በዚህ በጾመ ነቢያት ማህተሙን አንጠልጥሎ ስጋ ቤት የሚገባ ጾም ላይ ነን አይደል? ጾም ገብቷል አልገባም? አልገባም የሚልም አለ። ቤተ ክርስቲያን እየተፈተነች ያለችው ከውጪው ጠላት ይልቅ ውስጥ ባለው በአገልጋዩ ነው እየተፈተነች። በእኛ በአስመሳዮቹ ነው እየተፈተነች ያለችው። እግዚአብሔር ቤተሰብ የውስጡማ የውጪውማ አንዴ ታውቋል። ጠላት ነው። እሱን አንድ ብንሆን ብንተባበር እዛው መክተን ማቆም እንችላለን። አሁን እኛኑ መስሎ እያስቀደሰ እየዘመረ እየሰበከ እየተሰበከ ቁጭ ብሎ ቤተ ክርስቲያንን የሚያደማ የእናት ጡት ነካሽ የሆኑ ብዙዎች አሉ በመካከላችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኛ ስንኖር እላያችን የእግዚአብሔር ነው፣ ውስጣችን የእግዚአብሔር አይደለም። ተመልከቱ። እጃችን የማን ነው? የማን ነው? ክርስቲያን። እጅ የሰጠን ማን ነው? አፍ የሰጠን ማን ነው? ዓይን የሰጠን ማን ነው? እግር የሰጠን ማን ነው? እግዚአብሔር። እነኚህን ነገሮች ሰጥቶን ለእግዚአብሔር ያልሆኑ ናቸው። በነገራችን አካላችን እሱ ሰጥቶን ለሱ ያልሆኑ የማይታዘዙ ወደ አላስፈላጊ ነገር የሚሄዱ ተመልከቱ። አሁን ሀገራችን ላይ እየሆነ ያለው ነገር ለምን እንዲህ ሆነ ስንል እኛ እንዲህ ስለሆነ ነው። ለምን ክርስቲያኖች ለምን ኦርቶዶክስ በየቦታው ይገደላሉ ስንል እኛ ስላልሰራን ጠላት ስለሰራ ነው። በቃ የ100 ዓመት እቅድ አለው። በ100 ዓመት እቅድ ውስጥ ክርስቲያን የሌለበት ቦታ መፍጠር አለብኝ ብሎ እየሰራ ስለሆነ እኛ ገና ነን፣ መስራት አልቻልንም። የሚገርማችሁ እነኚህ አሁን የሚታረዱት ሰዎች ኦርቶዶክሳውያን ደማቸው የሚፈሰው ምንም የማያውቁት እንደኛ እኮ በየቀኑ አይሰበኩም። እንደኛ በየቀኑ እኮ ቃለ እግዚአብሔር አይማሩ። እንደኛ እኮ በየቀኑ ቅዳሴ አይቀደስላቸው። በወር አንዴ መጥቶ ቤተክርስቲያኑ ተከፍቶ ከታጠነላቸው እልል ብለው እግዚአብሔርን የሚያመሰግኑ በወር አንዴ በሳምንት አንዴ ተቀድሶ እኮ አይደለም፣ ቆርበው እኮ አይደለም። መጥቶ አንድ ካህን ቤተክርስቲያኑን ከፍቶ ካጠነላቸው እግዚአብሔርን የሚያመሰግኑ ናቸው። ተስፋቸው እግዚአብሔር የሆነ በእግዚአብሔር ላይ ተማምነው የሚኖሩ መመኪያቸው፣ ኃይላቸው፣ ጉልበታቸው እሱ ብቻ የሆነ አምላክን ተማምነው የሚኖሩ ናቸው። እኛ ግን ደግሞ እንደዚህ እድሉን እያገኘን በየቀኑ ስብከተ ወንጌሉ ስብከተ መምህራን እየጋበዘ ዘማሪያን እየጋበዘ አሁን በየቀኑ እዚህ ቅዳሴ አለ የለም አለ አይደል? በየቀኑ ቅን የሚቆርብ ሰው አለ የለም እኮ። በነገራችን ላይ የቅዳሴው ዓላማ ሰው ማቁረብ እኮ ሰው ማቁረብ ነው። አሁን ቤተክርስቲያንም በየቀኑ ቅዳሴ ይቀደስ ያለችው እንደው አንድ ሰው እንኳን የሚቆርብ ካለ ብላ ነው። ለአንድ ሰው ነፍስ ቤተክርስቲያን ዋጋ ስለምትሰጥ ነው። ክርስቲያን መንቃት ያስፈልጋል። የኛው እናቶች ናቸው፣ የኛው ወንድሞች ናቸው፣ የኛው አካላት ናቸው። ለምን እንደዚህ ሆነ ብለን አሁን እኛ ራሳችንን መጠየቅ ባልተመቻቸ ቦታ ላይ እነሱ ያንን ያህል መስዋዕትነት ከከፈሉ እኛ ደግሞ ተመቻችተን ያለን ሰዎች ምን ያህል ዋጋ ለመክፈል ዝግጁ ነን? ግፋቢል ጊዜው ስላልሆነ ስላልደረሰ እኛ ጋር አልመጡ ሊሆን ይችላል። ጊዜው ስላልሆነ ይመጣሉ። ከዳር እንጀምር ብለው ነው። ከዳር ከተጀመረ መሃሉ ዳር ይሆናል። ይሄንም ግን ምን ያህል እየሰራን ነው? ባለትዳሮች ቤታችን ውስጥ እንዴት ነው እየኖርን ያለን? ልጆቻችንን እንዴት ነው እየመራን ያለን? ትዳራችንን እንዴት ነው እየመራን ያለን? ከጎረቤቶቻችን ጋር እንነጋገራለን? ኦርቶዶክሳውያን እርስ በርሳችን እንከባበራለን?
እንደጋገፋለን ወይ? አንዱ ሲወርቅ አንዱን ያነሳል ወይ? አንዱ ያንዱን ሸክም ይሸከማል ወይ? ይሄንን ማወቅ እነዛ ተመልከቱ፣ ሰው የሰውን ደም ለማፍሰስ አንድ ከሆኑ እኛ ደግሞ አንድ ከሆነን የምንረዳዳ የወደቀውን ለማንሳት አንድ ብንሆን ብንረዳዳ ብንደራጅ ማህበር ብንመሰርት ጥፋቱ የትኛው ነው? ስለዚህ ክርስቲያኖች እንንቃ፣ እናስብ። እየሆነ ያለውን እቺ ቤተ ክርስቲያን ሀገር የሰራች ነች። በነገራችን ላይ ሀገር የሰራች ነች። ዳር ድንበር ያስጠበቀች ነች። ፊደሉን፣ ቋንቋውን፣ እያንዳንዱን ነገር ለሀገር ለዓለም ያበረከተች ነች እቺ ቤተ ክርስቲያን። ይሄንን ማወቅ መረዳት፣ ይሄንን ስናውቅ ስንረዳ ነው ውስጣችን ቁጭት ሲያድር እዚህ ጋር ያለው የመንደር ኩታኩት ይሄ ሌላው ነገር የማያስጨንቅ አልፈን ማሰብ ካልቻልን የዕለቷን ብቻ ካየን ከባድ ነው። ክርስቲያኖች ተዘጋጅተናል ወይ? ጉባኤ አሁን ጥያቄ መልስ በሉት፣ ስብከትም በሉት፣ ትምህርትም በሉት የዚህ ሁሉ ማጠቃለያ በህይወታችን ላይ ለውጥ ማምጣት ነው። በህይወት ላይ ተዘጋጅታችሁ ኑር። ተዘጋጅተን መኖር ነው። ተዘጋጅቶ መኖር ማለት ወደ ቅዱስ ሥጋ ወደ ክቡር ደሙ መቅረብ ማለት ነው ክርስቲያን እንጂ እዚህ መተን ስለተሰበክን ስለተማርን ስለዘመርን እልል ብለን ስለሄድን በህይወታችን ላይ ለውጥ አይመጣም። የመዘመራችን የመስበካችን የመሰበካችን የመቀደሳችን የማስቀደሳችን የመጨረሻ ውጤት በስጋው ደግሞ ካልታተመ ትርፉ ድካም ነው የሚሆነው። ስለዚህ ልንበረታ ያስፈልጋል፣ ልንጠነክር ያስፈልጋል። እግዚአብሔር ተመልከቱ፣ አሁንም እንዲሆነንም መግቦቱን ከኛ አላራቀ። እግዚአብሔር አሁንም ከኛ ጋር ነው። ክርስቲያኖች መውጣት መግባታችንም አሁን በእግዚአብሔር እጅ ውስጥ ነው ያለው ክርስቲያኖች። ይሄንን ግን እግዚአብሔር የሰጠንን እድል ጊዜ መጠቀም ካልቻልን አስቸጋሪ ነው። ተመልከቱ፣ እስራኤላውያን ወደ ባቢሎን ምርኮ ከመሄዳቸው በፊት ነቢዩ ኤርምያስ እያለቀሰ እባካችሁ እግዚአብሔር ለምርኮ አሳልፎ ሊሰጠን ነው፣ በእኛ ኃጢአት ምክንያት ቤተ መቅደሱ ሊፈርስ ነው፣ ሊቃጠል ነው፣ ታቦተ ጽዮን ልትማረክ ነው፣ እባካችሁ እያለ ያለቅስ ነበር። አልሰማማም። እንደውም ሐሰተኛ ነብይ ነው እያሉ ኤርምያስን በጥፊ እየመቱ ጉድጓድ ውስጥ እስከ መቅበር ድረስ በገመድ አስረው ቀብረውታል። እውነቱን እንዳይነግራቸው፣ እውነቱን እንዳይናገር የሚመጣውን መዓት መቅሰፍት እያየ እግዚአብሔር ደግሞ ንገር ይላል። ከዛ በኋላ ኤርምያስ ተው በቃ ይሄ ሕዝብ አልመለስም ብሏል ሲለው እግዚአብሔር ኤርምያስ እንደገና ምን ብሎ መጸለይ ጀመረ? ታሬነ ሙስና ሀለ ኢየሩሳሌም፣ በቃ ሕዝቡ እምቢ ብሏል፣ ግን እኔ የኢየሩሳሌምን ጥፋት አታሳየኛል። ከሱ ጋር እነ ባሮክ ነበሩ፣ እነ አቢሜሌክ ነበሩ፣ ኢትዮጵያዊ 66 ዓመት በእንቅልፍ ያሳለፉ። በቃ የኢየሩሳሌምን ጥፋት እንደሚመጣ ታይቶታል። ሕዝቡም አልመለስም ማለት፣ ስለዚህ አታሳየን አለ። ሕዝቡ ግን ተማረከ። ኤርምያስን የሰሙት የተወሰኑ ከመቅሰፍቱ ከመማረክ ዳኑ። ኢየሩሳሌም የእስራኤል ሕዝቦች ባቢሎን ከሄዱ በኋላ የዘመሩት ዝማሬ ሁሌ ጊዜ ይገርመኛል። ውስተ አፍላገ ባቢሎን እየነበርነ ወበከይና፣ በባቢሎን ወንዞች አጠገብ ሆነን ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በባቢሎን ወንዞች አጠገብ ሆነን ጽዮንን ባሰብናት ጊዜ ምን አለን? አለቀስን። ተመለኩ። ከተማረኩ በኋላ በምርኮ ውስጥ ሆነው የእግዚአብሔር ስም በማይጠራበት ቦታ ሆነው ተው ባካችሁ ልንማረክ ነው ብሎ ኤርምያስ ሲነግራቸው አልሰማ ያሉ ሰዎች
ኤርምያስ ሲነግራቸው ቢያለቅሱ ኖሮ በዛ በባዕድ ሀገር በስደት ሀገር በምርኮ ሀገር ሆነው የሚያለቅሱትን ለቅሶ እዚህ ኢየሩሳሌም እያሉ ቢያለቅሱ ኖሮ ይሄ መከራ አይመጣባቸው። ጽዮንን ባሰብናት ጊዜ ያለቀስን፣ መሳሪያዎቻቸውን በአህያ ዛፍ ላይ አስቀምጠው ለያኔ ጽዮን እያሉ የሚዘምሩበትን የመሳሪያ ዕቃውን በአህያ ዛፍ ላይ ሰቅለው ደግሞ እነኛ የማረኳቸው ምን ይሏቸዋል? እስቲ እናንተን ውስጥ የእግዚአብሔር ሰዎች ነን ትላላችሁ፣ እስቲ እዛ ጽዮን እያላችሁ ኢየሩሳሌም ያላችሁ የምትዘምሩትን መዝሙር እስቲ ዘምሩልን፣ እስቲ ምን እያላችሁ ነው አምላካችሁን የምታመሰግኑት እያሉ ያሟቸው። እነሱ ደግሞ እፎነ ሐሊ ማህሌተ እግዚአብሔር በምድር ነኪር፣ እንዴት እግዚአብሔር በማይታወቅበት እግዚአብሔር በማይመሰገንበት ቦታ እንዴት አንተ በማትታወቅበት ቦታ ጽዮን እያለን የምንዘምረውን ዝማሬ በዚህ ምድር እንዴት እንዘምራለን እያሉ ያለቅሱ ነበር። ክርስቲያኖች እግዚአብሔር ከዚህ ሰው ይሄ ከባድ እየሆነ ያለው ያ ነው። ክርስቲያኖች ዛሬ እነ ቱርክ የሚባሉት እኮ በሸሪያ የምትተዳደረው ቱርክ ከሶስቱ ዓለም አቀፍ ጉባኤ የተደረገባት እነ ቁስጥንጥንያ የተባሉ መንበር የነበረባት እና ሃጊያ ሶፊያ የሚባሉ ቤተ መቅደሶች ዛሬ ሙዚየም የሆኑት ስለሰሩ እኮ ነው። ጠላት ስለሰራ ተመልከቱ። ካልነቃን እኛም ካላወቅን ወደ ቤተ ክርስቲያን መምጣት ካልቻልን መማር ካልቻልን ልጆቻችንን መያዝ ካልቻልን ፍቅር ካልመሰረት አንድ ካልሆንን እንደዛ ነው የሚሆን። እንደ ኢየሩሳሌም ነው እንደዛ ወደ ባቢሎን ምርኮ እንደሄዱት ሰዎች ነው የምንሆነው። እዛ ከሄድን በኋላ ማልቀስ ጥቅም የለውም። እፎነ ሐሊ ማህሌተ እግዚአብሔር በምድር ነኪር እንዴት እንዘምራለን እያሉ ጽዮንን እያሰቡ የሚዘምሩትን ዘማሬ የሚያስቀድሱትን ቅዳሴ እያሰቡ ያለቅሳሉ። እኛም እንደዛ እንዳንሆን ክርስቲያን እውነት ነው። አንዳንድ ጊዜ እዚህ እያለን አይታወቀንም። ስንርቅ የቅዳሴው ጣዕም የሚናፍቀን ከቅዳሴው ስንርቅ፣ ይሄ እንደዚህ ቁጭ ብሎ መማር መዘመር የሚናፍቀን ስንርቅ ነው ክርስቲያኖች። ብዙዎች ከዚህ አውደ ምሕረት ሄደው ለመመለስም የቸገራቸው ይሄ ነው። ይረበሻሉ ውስጣቸው፣ አላስተኛ ይላቸዋል። ይሄ የቤተ ክርስቲያን ነገር ለመመለስም ስለሚፈሩ ስድብ ይጀምራሉ። ከዛ በኋላ ስድብ። በነገራችን ላይ ቤተ ክርስቲያን እየተፈተነች ያለችው ከውጪው ጠላት ይልቅ ውስጥ ባለው በአገልጋዩ ነው እየተፈተነች። በእኛ በአስመሳዮቹ ነው እየተፈተነች ያለችው እግዚአብሔር ቤተ የውስጡማ እንዴታው የውጪውማ እንዴት ታውቋል። ጠላት ነው። እሱን አንድ ብንሆን ብንተባበር እዛው መክተን ማቆም እንችላለን። አሁን እኛኑ መስሎ እያስቀደሰ እየዘመረ እየሰበከ እየተሰበከ ቁጭ ብሎ ቤተ ክርስቲያንን የሚያደማ የእናት ጡት ነካሽ የሆኑ ብዙዎች አሉ በመካከላችን። እነሱ ግን ይወጣሉ፣ የጊዜ ጉዳይ ነው። ግን ክርስቲያኖች እኛ መበርታት መጠንከር ያስፈልጋል። የጉባኤ ዓላማ ይሄ ነው ክርስቲያኖች፣ እንጂ እናንተ አሁን እዚህ የመጣችሁት መሄጃ አታችሁ ነው እንዴ? የሆነ ነገር እናገኛለን ብላችሁ አይደል? በህይወታችን ላይ ለውጥ እናመጣለን ብላችሁ አይደል? ከዓለም ጫጫታ የእግዚአብሔር ቃል ይሻለናል ብላችሁ አይደል? እዛ ሄዳችሁ ከምታርፉበት እረፍት ያለው እግዚአብሔር ቤት ነው ብላችሁ አይደል? ይህንን ማጽናት መበርታት ጥሩ። ማህተም አንጠልጥሎ በዚህ ሰዓት ጫት መንደር የሚገኝ ሰው ክርስቲያን አይደል? እየሞቱ በደም ላይ እየቀለደ ኃጢአት የሚሰራ የሚሰርቅ የሚያጭበረብር ኦርቶዶክስ ማህተም አድርጎ ወይ ማህተማችሁ ነው። በዚህ በጾመ ነቢያት ማህተሙን አንጠልጥሎ ስጋ ቤት የሚገባ ጾም ላይ ነን አይደል? ጾም ገብቷል አልገባም የሚልም አለ። መቼ ይግባ እንግዲህ ተመልከቱ። የሚገርማችሁ ጾሙ ጸሎቱ የሚጠቅመው የምንጾመው ለማን ነው? በነገራችን ለማን ነው? ለራሳችን እኮ ነው አይደል?
እግዚአብሔር እኛ ጾማችንን የሚነቅፈው አግባብ ካልሆነ በጾማችን ወራት በምንጾምበት ወቅት የስጋችንን ፈቃድ የምንፈጽም ከሆነ እኔ የምፈልገው ጾም ይሄ አይደለም ይላል እግዚአብሔር። ሰው የምንጨቁን እየጾምን ሰው የምንጨቁን ሰው የምንረግጥ ሰው የምናስለቅስ ከሆነ እኔ የምፈልገው ጾም ይሄ አይደለም ይላል እግዚአብሔር። ይሄ ጾም ሐዋርያት የጾሙት ጾም ነው። ማን የጾመው ጾም? ሐዋርያት ወደ ስራ ከመሄዳቸው በፊት ወደ አገልግሎት ከመሄዳቸው በፊት ወንጌል ከመስበካቸው በፊት በቃ እግዚአብሔር ሆይ አንተ መንገዱን ቀና አድርግልን ብለው የጾሙት ጾም ነው። የሥራ መጀመሪያ ጾም ነው። በነገራችን ነቢያት የጾሙት ና አድነን ውረድ ተወለድ ነው። ሐዋርያት የጾሙት ግን መንገዳችንን ስብከታችንን አቅናልን ጎዳናውን አንተ አስተካክልልን ብለው የጾሙት ጾም ነው። እኛም ደግሞ እንደዚህ ነው መጾም ያለብን። ስራ ለመጀመር ያሰብን፣ ትዳር ለመጀመር ያሰብን፣ እያንዳንዱን ነገር ከመጀመሪያችን በፊት እግዚአብሔር ሆይ የሚሄድበትን መንገድ አሳካልኝ ብለን የምንጾመው ጾም ነው። ትዳር ያለያዝን ትዳራችንን እግዚአብሔር እንዲያሳካልን፣ ትዳራችንን እንዲባርክልን፣ ከዛም በኋላ ደግሞ የተባረከ ልጅ እንዲሰጠን የምንጾመው ጾም ነው። ስራ ያጣን ሰዎች ስራ እግዚአብሔር እንዲሰጠን አንተ የምትሰጠኝ ስራ ትንሽም ቢሆን ይባረካል ብለን ወደ እግዚአብሔር የምንጾመው ጾም ነው። የጸሎት ይሄ ጾም የምናርፍበት ነው። ይሄ በዱሮ ዘመን ስጋ ቤት ቁጭ ብለው ስጋ እየቆረጡ ቄሶች ደግሞ አበዙት ጾም ይቀነስ ይላሉ የሚሉ ሰዎች እነሱ የት ነው ይሄንን የሚሉት? የት ነው ይሄንን የሚሉት? ስጋ ቤት ቁጭ ብለው ስጋ እየበሉ እዚህ ያሉትን ካህናት ምን ይላሉ? ያማሉ። እንደዚህ አይሆንም። መውጣት በቃ መሆን በቃ እንዴት እኛ ማህተማ ሰው በማህተሙ እየሞተ በማህተሙ ደሙን እየፈሰ እንዴት እኛ ማህተም አጠልጥለን ኃጢአት እንሰራለን? እንዴት ኃጢአት መንደር ወንጀል መንደር እንገኛለን? ስለዚህ መውጣት ጊዜው አይደለም። አሁን ወደ እግዚአብሔር የምንቀርብበት ነው። ተዘጋጅተን መጠበቅ። ቤተክርስቲያን እንዳል ጉባኤ የሚዘጋጀው ለዚህ ነው፣ ትውልዱን ለማንቃት። የመጀመሪያው ኢትዮጵያ ላይ ሰው ማረድ የተጀመረው ጅማ ላይ በሻሻ ነው። እንታውቃላችሁ አይደል? ያኔ 60 ዓመት 70 ዓመት የኖሩትን ሰዎች ዝም ብለው አይደለም የገደሏቸው፣ ማህተማችሁን በጥሱ ነው ያሏቸው። እነሱ ደግሞ ምን አሉ? 60 ዓመት 70 ዓመት ያልተበጠሰ ማህተም ዛሬ አልበጥስም ብለው አንገታቸውን ተቆረጡ። ተመልከቱ። በነገራችን ላይ በዚህ ዘመን አሁን ስንክሳር የምንጽፍበት ዘመን ነው። እኛ ግን አሁን እንደዛ እንጸናለን ወይ? የሚያጸናን እግዚአብሔር ስንማር ነው፣ ስናቅ ነው። ስለ ሃይማኖታችን እቺ ጥርት ያለች እምነት ሃይማኖት እንከን የሌለባት ለማያምኑ ሰዎች ራስ ምታት የሆነች እምነት ነው ያለን። የሚያሳፍር አይደለም። ለእያንዳንዱ ነገር መልስ ያላት ስንዱ እመቤት ነች የኛ ቤተክርስቲያን። የኛ አለማወቅ ሊሆን ይችላል እንጂ እቺ ቤተክርስቲያን እያንዳንዱን ነገር የምታረገው፣ የምታስተምረው፣ የምትሰብከው የምታቀው ነው። ዛሬ በየአዳራሹ ያሉ ሰዎች እኮ የሚፈክሩት እቺ ቤተክርስቲያን በሰጠቻቸው ወንጌል እኮ ነው። ከየት አመጡትና እነሱ ከየት አመጡት? የላቸውም። ዛሬ ግን ተመልሰው እቺን ቤተክርስቲያን ይራገጣሉ። አላችሁ ወቀሳ በዛው መሰለኝ አይደል? ማወቅ ስላለብን ነው ክርስቲያኖች። እኛም እየጨነቀን ነው። አሁን እናንተ ፊት ስንቀርብ ምን እንደምንሰብክም እየቸገረን። የኛ መስበክ ማስተማር የሚፈሰውን ደም ማቆም ካልቻለ ሁላችንም ተባብረን ወደ እግዚአብሔር መጮህ ስላለ አሁን እገሌ ነው የሚመለከተው እገሌ ነው ብለን እጃችንን የምንቀሳሰርበት ጊዜ አይደለም ያለን። ሁላችንም በአንድነት ወደ እግዚአብሔር መጸለይ ወደ እግዚአብሔር መጮህ ያለብን ጊዜ ስለሆነ ሁላችንም መበርታት መጠንከር ያስፈልጋል ክርስቲያን እንጂ ጊዜው ሲመጣ ነገሮች ሲበላሹ እንዲሆነ እንደዛ ነው ማለት ምንም ስለማያስፈልግ ሁላችንንም በርትተን ወደ እግዚአብሔር መጸለይ ያስፈልጋል።